በአሜሪካ ኮንግረስ ውስጥ የሚገኙ የዴሞክራቶች ቡድን የአሜሪካ መንግስት በእስራኤል የኒውክሌር አቅም ላይ ለረጅም ጊዜ የቆየውን ዝምታ እንዲሰብር ጥሪ አቅርበዋል። ዴሞክራቶች ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት ደብዳቤ በአስቸኳይ ጉዳዩን ግልጽ እንዲያደርግ ጠይቀዋል። እስራኤል ከ1960ዎቹ ጀምሮ የኒውክሌር ጦር መሳሪያ እንደያዘች ቢታመንም የኒውክሌር ጦር መሳሪያ መርሃ ግብሯን በይፋ አላረጋገጠችም። በዋሽንግተን ዲሲ ላይ የተመሰረተው የኒውክሌር ስጋት ተነሳሽነት በበኩሉ እስራኤል የኒውክሌር ጦር መሳሪያ መርሃ ግብር እንዳላት ይሞግታል። ዋይት ሃውስ ጥቂት አስተያየቶችን ቢሰጥም በጉዳዩ ላይ አሻሚነት ያላቸው አመለካከቶችን ለረጅም ጊዜ ሲያንጸባርቅ ቆይቷል። በኮንግረስ ውስጥ ያሉ የሕግ አውጪዎችም የእስራኤል የኒውክሌር ጦር መሳሪያ ጉዳይ የበለጠ ግልጽነት እንዲኖረው የተቀናጀ የሕዝብ ጥረቶችን ጀምረዋል። ኮንግረሱ በመካከለኛው ምስራቅ ስላለው የኒውክሌር ሚዛን ሙሉ መረጃ የማግኘት ሕገ መንግስታዊ ኃላፊነት እንዳለበት በ30 የኮንግረስ አባላት የተፈረመው ደብዳቤ ያመለክታል። በዚህ ግጭት ውስጥ ያለ የመባባስ አደጋ፣ የአስተዳደሩ ዕቅድና ለእንደዚህ አይነት ሁኔታዎች የሚኖረው ቅድመ ሁኔታንም ጠይቀዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በ30 የአሜሪካ የኮንግረስ አባላት የተፈረመው ደብዳቤ በመካከለኛው ምስራቅ ግጭት ውስጥ የኒውክሌር አቅምን በተመለከተ አሻሚነት ያለው ጉዳይ በመካከለኛው ምስራቅ ውስጥ ወጥ የሆነ የስርጭት ፖሊሲን እንዲያዳክም ጠይቀዋል። ለኢራን፣ ለሳውዲ አረቢያና በክልሉ ውስጥ ላለ ማንኛውም ሌላ ሀገር ስለ ጎረቤቶቻቸው አቅም ባላቸው ግንዛቤ ላይ በመመስረት ውሳኔዎችን ለማድረግ የማይቻል እንደሚሆንም ተናግረዋል። ጥብቅና የዘመናት አሻሚ ጉዳዮችን ግልጽ እንዲደረግ የሚጠይቀው የኮንግረስ አባላት ደብዳቤ እስራኤል ምን ያክል የኒውክሌር መሳሪያ አቅም እንዳላት የሚያብራራ ግልጽ መረጃን ጠይቀዋል። በተለይም ለረጅም ጊዜ የእስራኤል የኒውክሌር መርሃ ግብር እምብርት እንደሆነ በሚታመነው በዲሞና የኔጌቭ የኒውክሌር ምርምር ማዕከል ላይ አተኩረዋል። እስራኤል በአሁኑ ጊዜ የማበልጸግ አቅም አላት፣ ነገር ግን በምን ደረጃ ላይ ነው የሚለው የበርካቶች ጥያቄ መልስ እንዲያገኝ ያላቸውን ፍላጎትም አንጸባርቀዋል። ደብዳቤው በተጨማሪም የኒውክሌር ጦር መሳሪያዎችን መስፋፋት የሚገድበው ስምምነትን ያልፈረመችው እስራኤል ለአሜሪካ የኒውክሌር አስተምሮ ቀይ መስመሮች ወይም ከኢራን ጋር ባለ ግጭት ዙሪያ የኒውክሌር አጠቃቀም ገደቦች ስለመኖሩ ጠይቀዋል። እንደ ኮንግረስ አባላቱ ከሆነም የትራምፕ አስተዳደር የኒውክሌር ጦር መሳሪያዎችን መረጃ ከእስራኤል አግኝቷል። እስራኤል በቅርቡ በኢራን ግጭት ወይም በሌሎች ግጭቶች የኒውክሌር ጦር መሳሪያዎችን ለመጠቀም ስለማቀዷ የሚያሳይ ምን ፍንጭ አለ የሚል ጥያቄም አቅርበዋል። በርካታ የቀድሞ የአሜሪካ ባለስልጣናት፣ የእስራኤል ሰላዮችና የአሜሪካ የስለላ ሰነዶች በእስራኤል የኒውክሌር መርሃ ግብር ጥርጣሬን ወደ እውነታ የሚያቀርቡ አስተያየት ሰንዝረዋል። ሰነዶች እንደሚያሳዩት በ1968 ሲአይኤ ለወቅቱ የአሜሪካው ፕሬዝዳንት ሊንደን ቢ ጆንሰን እስራኤል የኒውክሌር ጦር መሳሪያ እንዳዘጋጀች አረጋግጠዋል። ከዚያም ፕሬዝዳንት ሪቻርድ ኒክሰን ከእስራኤሉ ጠቅላይ ሚኒስትር ጎልዳ ሜይር ጋር ስምምነት ላይ መርሳቸውን ሪፖርት አድርገዋል። በዚህ ስምምነት እስራኤል የኒውክሌር ጦር መሳሪያዋን እውቅና ላለመስጠት ወይም ላለማስፈተሽ በዋሽንግተን የክትትል ጫናዎች ምክንያት ወስናለች። የእስራኤል የኒውክሌር ቴክኒሻን የሆነው ሞርዴቻይ ቫኑኑ በ1968 በወጣው ታሪካዊ ዘገባ የኔጌቭ የኒውክሌር ምርምር ማዕከልን ማስረጃ ለእንግሊዙ ሳንዴ ታይምስ አጋልጧል። የአሜሪካ ሕግ አውጪዎች ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት ደብዳቤ ላይ እስራኤል የኒውክሌር ጦር መሳሪያ አላት የሚለውን የሕዝብ አስተያየት በጽኑ እንደሚደግፉ ገልጸዋል። ይህ ሪፖርት በ1974 የአሜሪካ ልዩ የብሔራዊ መረጃ ግምትና የአሜሪካ እንዲሁም የእስራኤል ባለስልጣናት የተሰጡ በርካታ መግለጫዎችን ያመለክታል። የቀድሞ የአሜሪካ የመከላከያ ሚኒስትር እጩ ሮበርት ጌትሰንም ያካትታል። እርሳቸው በአውሮፓውያን 2006 ለሴኔቱ የጦር መሳሪያ ኮሚቴ በሰጡት ምስክርነት እስራኤልን በዓለም ላይ የኒውክሌር ጦር መሳሪያ ያላቸው ሀገራት ተርታ ውስጥ አካተዋል። በዋሽንግተን የሚገኘው የኒውክሌር ስጋት ተነሳሽነት ተቋም እስራኤል 90 የኒውክሌር ጦር መሳሪያዎች፣ 6 የኒውክሌር ጦር መርከቦችና እስከ 6500 ኪሎ ሜትር ርቀት የሚጓዙ የባለስቲክ ሚሳይሎች እንዳሏት ገምቷል። ሕግ አውጪዎች በእስራኤል የኒውክሌር ጦር መሳሪያዎች ላይ የበለጠ ግልጽነት እንዲኖር ጥሪ ሲያቀርቡ ይሄ መጀመሪያም አይደለም። ጄምስ ማክጎቨርን በ2019 በወጣው መግለጫ እስራኤል እንደ ኒውክሌር የታጠቀች ሀገር ጠቅሰዋል። ሆኖም በአሜሪካ የፕሬዝዳንት አስተዳደር ላይ የተቀናጀ የኮንግረስ ጫና አልፎ አልፎ ብቻ ነው የታየው። የኮንግረስ አባላት ጥያቄ መጣው የአሜሪካና እስራኤል ጥምረት በኢራን ጦርነት መክፈቱና ዋሽንግተን ከእስራኤል ጋር ያላት የጠበቀ ግንኙነት እየጨመረ በመምጣቱ ነው። በሚያዝያ ወር 40 የዲሞክራቲክ ሴናተሮች
ሚኒስትሮች ለእስራኤል ወታደራዊ ቡልዶዘር እንዳይሸጥ የሚከለክል ረቂቅ ሕግን በመደገፍም ድምፅ ሰጥተዋል። እርምጃው ባይሳካም ተሟጋቾች በዲሞክራቶች መካከል ያለውን ጫና ታሪካዊ ሲሉ ገልጸውታል። የመካከለኛው ምስራቅ ግንዛቤ ፖሊሲ ፕሮጀክት ተቋም የፖሊሲ ዳይሬክተር የሆኑት ጆሽ ሩብነር በእስራኤል የኒውክሌር ጦር መሳሪያ መርሃ ግብር ላይ ግልጽነት እንዲሰፍን የሕግ አውጪዎች ላቀረቡት ጥሪ ምስጋና አቅርበዋል። የትራምፕ አስተዳደር በበኩሉ ከኮንግረሱ የሚነሳው የእስራኤል የኒውክሌር መሳሪያ መታጠቅን ጉዳይ በተመለከተ በኢራን የኒውክሌር መሳሪያ አጀንዳ መቀየርን መርጧል። በየካቲት 28 የተጀመረው የአሜሪካና እስራኤል ጥቃት ኢራን የኒውክሌር ጦር መሳሪያ እንዳታዘጋጅ ለመከላከል ቁልፍ ዓላማው መሆኑን ገልጸዋል። ቴህራን ለዓመታት እንዲህ አይነት የጦር መሳሪያ እንደማትፈልግ አስተባብላለች። የበለጸገው ዩራኒየምም ለልማት ዓላማ ብቻ መሆኑን በተደጋጋሚ አስታውቃለች። ትራምፕ ይህንኑ ጦርነት ለማስቆም ካቀዷቸው ግቦች አንዱ ኢራን የኒውክሌር ጦር መሳሪያ እንድታቋርጥ በምትኩ በኢራን ላይ ማዕቀብን ለማንሳት ድርድር ማድረግን ያካትታል። የኮንግረሱ አባላት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለማድረግ አሜሪካ በምትሞክርበት ጊዜ ስለ እስራኤል የኒውክሌር ጦር መሳሪያ ልማት መጠየቅ ትክክል አለመሆኑን ተናግረዋል። ያም ቢሆን ግን የኮንግረስ አባላቱ ጥሪ የአሜሪካ የረጅም ጊዜ ዝምታ መስበር የሚችል የፖለቲካ ግፊት ሊፈጥርም ይችላል። በተለይም ኢራን ለረጅም ጊዜ ለምን እስራኤል ተጠያቂ አትሆንም በሚል በአሜሪካ ላይ ከምትሰነዝረው ወቀሳ ጋር ተዳምሮ ተጽዕኖ የጎላ ነው። ይህ ጉዳይ በአሜሪካ ውስጥ በተለይ በዲሞክራቶች ውስጥ ያለውን የአቋም ልዩነት ያሳያል። አንዳንዶች ለእስራኤል ድጋፍ ማድረግን ሲመርጡ፣ ሌሎች ደግሞ በእስራኤል የሰብአዊ መብት ጥሰትና በኒውክሌር ጉዳይ ላይ ጫና ማድረግ እንደሚያስፈልግ ያምናሉ። ይህ የኮንግረስ አባላት ጥሪ የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲና የኒውክሌር መገደብ ስምምነት ላይ ያሉ ክርክሮችን እንደገና ሊቀሰቅስም ይችላል። በእርግጥ አሜሪካ በኒውክሌር ጦር መሳሪያ ጉዳይ ለሁሉም ሀገሮች ተመሳሳይ መስፈርት አላት ወይስ የላትም የሚለውን ጥያቄም ያጠናክራል። ወዲህም የዲሞክራቶች ጥሪ የፖሊሲ ለውጥ ሊያመጣ ይችላል። ነገር ግን በአሜሪካ እስራኤል ግንኙነት፣ በኢራን ጉዳይና በመካከለኛው ምስራቅ የኒውክሌር ፖለቲካ ላይ አዲስ የክርክር ምዕራፍ መከፈቱን ያሳያል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ዘ ታይምስ ኦፍ እስራኤል እና ዋሽንግተን ፖስትን በዋቢነት ተጠቅመናል።